ወደፊትና ወደ ላይ። የራሱ ባዶነት ከሚሰማውና ሙሉ በሙሉ በክርስቶስ የመዳን ሥራ ከሚደገፍ ነፍስ የበለጠ ተስፋ ቢስ የሚመስል ግን በእርግጠኝነት በፍጹም ሊሸነፍ የማይችል ነፍስ የለም። የዚህ አይነቱን ነፍስ እንዲሸነፍ ከመተው ይልቅ እግዚአብሔር እያንዳንዱን የሰማይ መልአክ እንዲረዳው ይልካል። የክርስቲያን ሕይወትን ውበት ማሳየት በቻልኩ ብዬ እመኛለሁ። በሕይወት ማግስት በመጀመር በተፈጥሮና በእግዚአብሔር ሕግጋት ቁጥጥር ስር በመሆን ክርስቲያን ያለማቋረጥ ወደፊትና ወደ ላይ ይጓዛል። በጉዞም የሕይወት አክሊልና ከሚሰጠው ሰው በቀር ማንም የማያውቀው ስም ይጻፍበታል። በተጻፈበት አዲስ ስም ወደሚጠብቀው ወደ ሰማያዊ ቤት በየዕለቱ እየቀረበ ይሄዳል። ያለማቋረጥ በደስታ በቅድስናና በጠቃሚነቱ እያደገ ይሄዳል። የእያንዳንዱ ዓመት ለውጥ ካለፈው ዓመት ለውጥ ይበልጣል። እግዚአብሔር ለወጣቶች የሚወጡበት መሰላል ሰጥቷቸዋል። ከምድር ወደ ሰማይ የሚደርስ መሰላል። ከመሰላሉ በላይ እግዚአብሔር አለ። በእያንዳንዱ የመሰላሉ ማገር ላይ የእግዚአብሔር ክብር ብሩህ ጮራዎች ያርፋሉ። በመሰላሉ ላይ እየወጡ ያሉት አያያዛቸው ሲላላና እርምጃቸው ሲደናቀፍ እርዳታን ለመላክ በንቃት እየተመለከታቸው ነው። አሁን ማንም በትዕግስት መሰላሉን የሚወጣ ወደ ሰማያዊ ከተማ የመግባት ዕድል እንደማያጣ ደስታ በተሞሉ ቃላት ተናገሩ። ሰይጣን ለወጣቶች ብዙ ፈተናዎችን ያቀርባል። የእነርሱን ነፍስ በማጥፋት የሕይወት ቁማር እየተጫወተ ስለሆነ እነርሱን ለማታለልና ለማጥፋት ሳይሞክረው የሚቀረው ዘዴ አይኖረውም። ነገር ግን ያለ እርዳታ ብቻቸውን ፈታኝን እንዲዋጉ እግዚአብሔር አይተዋቸውም። ኃይል ያለው ረዳት አለላቸው። በዚህ ዓለም ላይ በሰብአዊ ተፈጥሮ ሰይጣንን ተጋፍጦ ያሸነፈውና የዛሬ ወጣቶችን የሚያገኛቸውን እያንዳንዱን ፈተና የተቋቋመው ጌታ ከጠላታቸው ይልቅ እጅግ ብርቱ ነው። እርሱ ታላቅ ወንድማቸው ነው። ለነርሱ ጥልቅና በርህራሄ የተሞላ ስሜት አለው። ሁል ጊዜ ሊጠነቀቅላቸው ነቅቶ ይጠብቃል። እነርሱ ሊያስደስቱት ሲሞክሩም ደስ ይሰኛል። ሲጸልዩ ከጸሎቶቻቸው ጋር የጽድቁን ዕጣን በመደባለቅ ጸሎቶቻቸውን ለእግዚአብሔር ጥሩ መዓዛ እንዳለው መስዋዕት ያቀርባሉ። ወጣቶች በእርሱ ብርታት እንደ መልካም የመስቀል ወታደሮች ችግርን ይታገሳሉ። በእርሱ ኃይል በመበረታታት እግዚአብሔር ወደሚጠብቅባቸው ከፍ ያለ ደረጃ ይደርሳሉ። በቀራንዮ በተፈጸመው መስዋዕትነት እግዚአብሔር ምክንያት የለሽ አይደለም። የእግዚአብሔር ቤተክርስቲያን ትላልቅና ትናንሽ ከሆኑ ዕቃዎች የተሰራች ነች። እግዚአብሔር ማንኛውም ምክንያት የለሽ የሆነ ነገር እንድናደርግ አይጠይቀንም። ትናንሾቹ ዕቃዎች የትላልቆቹን ያህል እንዲይዙ አይጠበቅባቸውም። ከእያንዳንዱ ሰው ያለውን ያህል እንዲመልስ እንጂ የሌለውን አይፈልግበትም። የተቻላችሁን አድርጉ፣ እግዚአብሔር ጥረታችሁን ይቀበላል። ባጠገባችሁ ያለውን ተግባር ተቀበሉና በታማኝነት ፈጽሙት። ያኔ ስራችሁ ሙሉ በሙሉ በጌታ ዘንድ ተቀባይነት ያገኛል። ታላላቅ ነገሮችን ለመፈጸም ካላችሁ ፍላጎት የተነሳ እየጠበቋችሁ ያሉትን ትናንሽ ተግባራትን ችላ አትበሉ። የምስጢር ጸሎትንና የእግዚአብሔር ቃል ጥናትን ቸል እንዳትሉ ተጠንቀቁ። እነዚህ ወደ ሰማይ የምታደርጉትን ጉዞ ለማደናቀፍ የሚጠራውን የምትዋጉባቸው የጦር መሳሪያዎቻችሁ ናቸው። የመጀመሪያው የጸሎትና የቃል ጥናት ቸልተኝነት ሁለተኛውን ቸልተኝነት ቀላል ያደርገዋል። የመጀመሪያው ለመንፈስ ቅዱስ ተማጽኖ የሚደረግ እንቢተኝነት ለሁለተኛው እንቢተኝነት መንገድ ያዘጋጃል። በመሆኑም ልብ ይጠነክርና ሕሊና ይበድናል። በሌላ በኩል ደግሞ እያንዳንዱን ፈተና መቋቋም ሌላውንም ፈተና ቀላል ያደርገዋል። እያንዳንዱ ራስን መካድን ቀላል ያደርገዋል። እያንዳንዱ የተገኘ ድል ለአዳዲስ ድሎች መንገድ ያዘጋጃል። እያንዳንዱ ፈተናን መቋቋም፣ እያንዳንዱ ራስን መካድ፣ እያንዳንዱ በኃጢአት ላይ የሚገኝ ድል ለዘላለም ሕይወት የተዘራ ዘር ነው። እያንዳንዱ ከራስ ወዳድነት የጸዳ ተግባር ለመንፈሳዊነት አዲስ ጥንካሬ ይሰጣል። የበለጠውን ክቡርና እውነተኛ በመሆን የማያድግ ማንኛውም ሰው ክርስቶስን ለመምሰል መሞከር አይችልም።